ሀያት እስካለ ለሞት አገልግለህ ሂድ። ስንሞት ስራችን፣ ቤተሰቦቻችን፣ ንብረቶቻችን ይከተላል። መኪናውም ተሸክሞን ጀናዛችን ይዞ ይሄዳል። አልጋውም ይሄዳል። ከዛስ ቤተሰብም አልጋውም ይመለሳል። ከኛ ጋር የሚቀረው ማለት ስራችን ናት። ወይ ጀነት የሚያስገባን ወይ ጀሃነም የሚያስገባን ምን አዘጋጅቻለሁ? ብልጥ ጮሌ ማለት ለነገ አገሩ ስንቅ ያዘጋጀ ነው። ስለ ራሱ የሚተሳሰብ ነው። እኛ ብዙ ጊዜ ሌላ ሰው ጋር እንቀስራለን አይደል? ነውርም የአይብ ከሆነ ሰው ጋር ላ ወላሂ ሞኛን ነው። በቃ በራሳችን ቢዚ እንሁን። ጡባ ሊመን ሸገለት አይቡሁ ሚን ዑዩብ ናስ። ጡባ ማለት ጀነት ተረጋገጠችለት፣ ጀነት አገኘ። ማን የራሱ ነውር ከሌላ ሰው ነውር ቢዚ ያደረገው። የሰውን ስንፈትሽ እኛነታችን እንረሳለን። ምንም ሳንሰራ ቀብር እንገባለን። ግን ራሳችን የምንተሳሰብ ከሆነ ምን ሰራው ምን አዘጋጀው ብለን ሂሳብ ኦዲት፣ አንድ ነጋዴ ዛሬ ወጪ ይሄ ነው ገቢ ይሄ ነው ኪሳራው አለ ያለ እንደሚለው አንድ ሙስሊም ሁሌ ሂሳብ ሊያደርግ ይገባል። ዛሬ እስቲ ምን ኸይር አለኝ? ምን ያበላሸውት ነገር አለ? ስንት ጀማዓ ሰላት በወቅቱ ሰግጃለሁ? ራስን መፈተሽ መጠየቅ። ዑመር እንዳሉት ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ወዚኑሃ ቀብለ አን ትውዘኑ። ስራዎቻችሁ መዝኑ ከመመዘናችሁ በፊት። ስለዚህ የሆነች ነገር መስራት፣ ራሳችን መፈተሽ ማድረግ። ኡሙ ሱለይም አብዛኞቻችሁ ታውቁታላችሁ። ኡሙ ሱለይም ታላቋ ሰሐቢት በጣም ጀግና ሴት ናት። አባ ጠልሃን ስታገባ የአነስ ብን ማሊክ እናት ናት። አባ ጠልሃን ስታገባ ለኢስላም የሰራችው ነገር በጣም ያጅብ ነበር። አባ ጠልሃ ፈለጋት፣ ኡሙ ሱለይም ወደዳት። አንቺን ማግባት እፈልጋለሁ አላት። ምን እንዳለች ታውቃላችሁ? አንተ እኮ ለእንጨት ነው የምትሰግደው፣ ጣዖት ነው የምታመልከው። እንዴት ብለህ ነው እኔን ልታገባ የምትችለው? ታዲያ ምን ላድርግ? እኔ መህሬኑ ራሱ ማድረግልህ እስልምና ነው አለችው። መህሬን እስልምና ነው፣ ሻሃዳ ከያዝ መህሬ እሱ ነው አለችው። ራሷን አሳልፋ ለኢስላሚው ነገር ያደረገች አንድ ሰውን ከጀሃነም ያዳነች ኡሙ ሱለይም አባ ጠልሃን በዚህ መልኩ ነው ያገባችው። ኢማም ቡኻሪ ረሕመቱላህ ዐለይህ፣ ቡኻሪ ሲባል እንግዲህ ታውቃላችሁ። እውነት እኔ ስለ ቡኻሪ ከማንሳቴ በፊት እንደው እቺን ዱንያ ለቀን ስንሄድ ስማችን ማን ነው? ማሻአላህ እከሌኩ ከምባል ላይ ወይስ ኡፍ አላህ ገላገለን ከየትኛው ነኝ? እስቲ ራሳችን ቆም ብለን እናስብ። ማናችንም አይቀርልም እንገባለን ቀብር። ግን ከየትኛው ነው የምትጠራው? በምንድን ነው? ኢማሙ ነወዊ ሲባል ሰማላችሁ? ኢማሙ ነወዊ ሚስት የላቸው፣ አላገቡም፣ ልጅ የላቸው። ገና በጠዋቱ ነው የሞቱት በ45 ዓመታቸው። በሂጅራ 631 ላይ ተወለዱ፣ 676 ላይ ሞቱ። ዱንያ ላይ 45 ዓመት ነው የቆዩት። ግን ይሄው ዛሬ ኢማሙን ነወዊን የማይጠራ ሰው የለም። ሁሉም የእሳቸው ልጅ ነው ማለት ነው። ለምን? በየመስጊዱ ሪያዱ ሷሊሂን ማይቀራበት የለም። ከቁርአን ቀጥሎ እኮ ይላሉ አንድ ዓሊም ሲያስቀምጡ ሪያዱ ሷሊሂን በጣም የሚነበብ የሚቀራ ኪታብ። ማን የጻፉት? ኢማሙን ነወዊ። 40 ሐዲስ ኡሰይሚን ሲናገሩ ወደ 50 የሚጠጋ ዑለማዎች ጽፈውታል 40 ሐዲስን። መሽሁር ሆኖ የታወቀው ግን የኢማሙን ነወዊ ነው። ምናልባት የኢኽላሳቸው መጠን ይሆናል ብሎ ይናገራሉ ኡሰይሚን ረሕመቱላህ ዐለይህ። ሁሌ ይታወሳሉ ኢማሙ ነወዊ ረሕመቱላህ ዐለይህ ይባላል። የለምን ዱንያ ላይ የሆነ ነገር አበርክቶ ስለሄዱ። ሰሂህ ሙስሊምን እኮ ለመጻፍ 2 ዓመት ፈጅቶባቸዋል። ጎናቸው ፍራሽ አልነካም ነበር ይባላል። ያን ሲጽፉ ያን ኪታብ ሸርህ ሲያደርጉ ማለት ነው። አንድ ቀን የሆነ እሸት ነገር ለመግዛት ሳንቲም አጡ። ስሙን ይልበለው ሳንቲም አጡ በወቅቱ። ኢንሻአላህ ጀነት ላይ እንገናኛለን ብሎ ሄዱ። በዚህ ሁኔታ ዑለማዎች እንዲህ አልፈዋል። ግን የሆነ ነገር አበርክቶ ሄደዋል። ቡኻሪ መሐመድ ቢን እስማኤል የቲም ሆነው ያደጉት። እኔ እሳቸው የከፈሉት መስዋዕት ያጅበኛል። ኢማም ቡኻሪ ከእስልምና ከቁርአን ቀጥሎ ትክክለኛ የሐዲስ ምንጭ ተብሎ በቁጥር 1 የሚያዘው ምንድነው? ሰሂህ ቡኻሪ ነው አይደል? ኢማም ቡኻሪ ይህን ሐዲስ እንዴት ነው የሰበሰቡት? እናትየው ንብረት ሽጣ ምን ብላ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዲሰበስቡ ለወጪ እንዲሆናቸው ብላ 1000 ዲናር፣ ዲርሃም አይደለም ዲናር የወርቅ ገንዘብ ነው ሰጠቻቸው። መንገድ ጀመሩ። አንድ ቀን
የሚሳፈሩበት መርከብ ነበረ። ተሳፈሩ። አጠገባቸው አንድ ሰው ቁጭ አለ። ልክ እኛ መንገድ ስንወጣ ወደ ውጭ ሀገርም ስትሄድ አጠገብ ላይ ወንበር ላይ ሲቀመጥ እንዴት ነህ፣ ሰላም ነህ፣ ከየት መጣ፣ እንቀያየራለን፣ ሰላምታ እንለዋወጣለን። አንድ ሰው እንደዚህ ሰላምታ ተቀያየሩ። ኢማም ቡኻሪ እኔ የነቢዩን ሐዲስ ልሰበስብ እንዲህ ላድርግ እናቴ 1000 ዲናር ሰጥታኝ ብለው ተናገሩ። ሰውየው ማፊያ ነበርና 1000 ዲናር ውስጥ ገባል። ትንሽ ሲቆይ 1000 ዲናር ጠፍቶኛል ይፈተሽልኝ ሰው። ኢማም ቡኻሪ ይሄ ነው ብለው አላስመዘገቡም። ሲበጠብጥ እስቲ ተብሎ ሲፈተሽ 1000 ዲናሩ የለም። ዝም ብሎ ነው በጠብጠው መንገዳችን ይቀጥላሉና አጠገባቸው መጣ። ይሄ ሰውዬ የተወሰድከው አላቸው። ባህር ውስጥ ከተትኩት አሉ እሳቸው። 1000 ዲናር ሙሉ ባህር ውስጥ ከተትከው? አዎ። ለምን? ነግሬሃለሁ፣ የነቢዩን ሐዲስ ልሰበስብ ነው የመጣሁት ብያለሁ። ሐዲስ ሰሂህና ደዒፍ አሉ አይደል? ደዒፍ ከሚሆንበት አንዱ ምንድነው? ሲልሲላው ላይ እዛ ሰነዱ ላይ እከሌ የሚባል የሚዋሽ ሰው አለ፣ ታማኝነቱ ምናምን ይታያል። ስለዚህ እኔ ደግሞ የነቢዩ ሐዲስ ላይ ችግር እንዲፈጠር ስለማልፈልግ 1000 ዲናር ቢሄድብኝ ይሻላል። ሐቃቸው ለኢስላም የከፈሉት ለነቢዩ ዓለይሂ ሰላቱ ወሰላም የከፈሉት መስዋዕት ማለት ነው። ስለዚህ እኔ ማድረግ አልችልም አንበል። ሁሉም በአቅሙ ለኢስላም የሆነ ነገር ያድርግ። ማዛ ቀደምተ ሊሃዚህ ዲን፣ ለዚህ ዲን ምን አበርክተሃል፣ ምን ሰርተሃል፣ የሆነ ነገር ማድረግ ሁላችንም ኃላፊነት አለብን። ዳዕዋ ማድረግ ማለት የግድ መድረክ ላይ መቀመጥ ብቻ አይደለም። በሰው አንደበት ዳዕዋ ማድረግ ይቻላል። ሚዲያዎቹ በደንብ እንዲሉ እንዲጠናከሩ ማድረግ አንዱ ኃላፊነት ነው። በሰው መጽሐፍ ዳዕዋ ማድረግ ይችላል። ጥሩ የተጻፉ ስለ ኢስላም የተጻፉ መጽሐፎችን በየቋንቋው ለማህበረሰቡ ክፍለ ሀገር ላይ ማዳረስ ዳዕዋ ነው። በገንዘብ የሆነ ነገር ማድረግ ዳዕዋ ነው። ያን የሁላችንም ኃላፊነት ነው። ይህን ስናደርግ ለኢስላም አበርክተናል እንጂ እኔ አይመለከተኝ የሚባል ነገር የለም። በኢስላም ቋንቋ የሆነ ነገር ማድረግ ነው። የመጨረሻ አንድ ታሪክ ነግራችሁ ፕሮግራሜን ልዝጋው። ተንክ ወንድሜ ካለ እስቲ ለኢስላም የሆነ ነገር አበርክት። አላህ ከዛ ፈተና ነጃ ይልሃል። ወይ የሆነ ሱስ ላይ ወድቀሃል። ስለዚህ እኔ አይመጥነኝም እንደዚህ እንትን ላይ ወድቄ አትበል። አንተ ኸይር ስራ ላይ ነህ። አላህ ከዛ ነገር ፈንቅሎ ያውጣል። ኢነል ሐሰናት ዩዝሂብነ ሰይአት እንደተባለው አባ መሕጀን ሰቀፊ የሚባል ሰሃባ ላስተዋውቃችሁ። አባ መሕጀን ሰቀፊ በጣም ጀግና ሰሃባ ነው። ሙጃሂድ፣ በጣም ታጋይ ነው። ግን አላህ በአንድ ነገር ፈተነው። በምን? ኸምር ይጠጣል። ኸምር ይጠጣል። የቃዲስያ ጦርነት ላይ ሳዕድ ብን አቢ ወቃስ በሚኖሩበት ጦርነት ላይ ልክ ጦርነቱ ሊጀመር አካባቢ ላይ ትንሽ ሞቅ ካረገኛልና ወሰዱ። ሰዓድ ተቆጡ። በዚህ ከባድ ሰዓት እንዴት ኸምር አሉና እስር ቤት ከተቱት። እስር ቤት ሲገባ ውስጡ ተሰማው። በቃ ያለው በአላህ መንገድ ሸሂድ አለመሆን የዛሬ እድል ማምለጡ ውስጡ ተሰማውና ግጥም መገጣጠም ጀመረ። ያለውን ነገር በቃ እየተሰማው የሰዓድ ሚስት ሐፍሳ ምትባላለች ጠራት። እንደው በአላህ ይሁንብሽ ፍቺኝና የዛሬውን ጦርነት ላካሄድ፣ የዛሬው ጂሃድ አምልጠኝ፣ ከሞትኩኝ ትገላገሉኛላችሁ፣ ከተረፍኩኝ ደግሞ እጄን አምጥቼ እሰጥሻለሁ፣ ታስርኛለሽ አላት። የባለቤቴን ትእዛዝ አልጥስም ብላ እምቢ አለችው። ከዛ ግጥም ምን ሲገጣጥም ምን ሲል ውስጧ ተሰማት። አንዳንድ ዘገባ ላይ እስቲኻራውን ላሰገደች ይባላል። ፈታችሁ። በልቃ የምትባል የሰዓድ ብን አቢ ወቃስ ፈረስ ነበረ። ሰዓድ ብን አቢ ወቃስ በዛ ጦርነት ላይ እግራቸው ስለቆሰለ ከፍ ያለ ቦታ ላይ ሆኖ ነበር ጦርነቱ የሚከታተሉት የሚመሩት። ፈረስ ሰጠችው። ፈረስ ያዘ፣ ፊቱን ሸፈነና ገባ። አላህ የሰጠው ትልቅ ስጦታ ስለነበረ ደረማመሳቸው። አላህ በሱ ምክንያት ድሉን ለማን አደረገው? ለሙስሊሙ አደረገው። ሰዓድ ብን አቢ ወቃስ በጣም በመገረም አባ መህጀን ነው እንዳልል አስርጀዋለሁ አለ። ፈረሴ ናት እንዳልል እሷንም ትቻት መጥቻለሁ። ይህ ጀግና አላህ ባሪያ ማን ነው? በጣም ተገረሙ። ጦርነቱ አለቀ። አባ መህጀንም እጁን ሰጥቶ እስር ቤት ውስጥ ገባ። ቃሉን ሞላ። እንዴት ነበር ስትለው፣ አረ አላህ አንድ ጀግና አላህ ባሪያ ላክልን፣ እንደው በቀላናት እንዳል ፈረሴ እሷ ዝናት፣ አባ መህጀን እንዳልል እሱ እስር ቤት ነው አለ። እሱ ራሱ ነው አለችው። ሰዓድ አለቀሱ። የዚህ አይነት ተሰጥኦ ያለው ጀግና የሆነ ሰው የአላህ ባሪያ እንዴት በዚህ ነገር ላይ ሊፈተን? ከአሁን በኋላ ላልገርፍህ አሉት። አባ መህጀን ምን አለ?
እኔም ካሁን በኋላ አልጠጣ። ስትገርፉኝ ከፋራ ነው፣ እዚህ ነው ቅጣቱ የሚራገፍልኝ። ከተዋችሁኝማ የጀሃነም እሳት ነው ያለብኝ፣ እኔም አቆማለሁ አለ። ኢነል ሐሰናት ዩዝሂብነ ሰይአት። ስለዚህ ወንድሜ በሆነ ነገር ተባለ መስጊድ የሆነ ነገር ይሰራል ከተባለ አገልግል። ቀብር ምን የሚመነጠር አለ ከተባለ ሂደህ መንጠር። የሆነች ነገር የሚሰራ አለ በቃ ስራ። አላህ በዚህ ኸይር ስራ ምናልባት ከተፈተንክበት ነገር ነጃ ሊያወጣ ይችላል። እኔ እንትምን ብለህ ሸይጣን ምን ያደርጋል መሰላችሁ ወንድሞች? አረ የሆነ ወንጀል ሰርታውን ከነዚህ ከደጋግ ሰዎች ጋር ልትሆን አታፍርም ይላል። ለምን? ተስፋ ቆርጠህ እንድትሄድ ነው። አላህ ደግሞ ተስፋ የሚቆርጡትን ሰዎች አይወድም። ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። ስለዚህ ያለውበት ሁኔታ ላይ መጥፎ ነበርና በዛ ሁኔታ ቢይዘኝ ምን ይውጠኝ ነበር ብለን አላህን አመስግነን በተሰጠን እድል መጠቀም፣ ወደ አላህ መቃረብ፣ አላህ ሱብሓነሁ ወተዓላን ምህረት መጠየቅ፣ ያለን እድል ልንጠቀምበት ይገባል ነው የዛሬ መልእክቱ። ጊዜያችንን ልንጠቀምበት ይገባል። ጊዜ ቀላል አይደለም። አላህ የማለበት ጉዳይ ነው። ወለዐስር ኢነል ኢንሳነ ለፊ ኹስር ኢለ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። ወልዐስር አለ አላህ። በዘመናት እምላለሁ ወይም በዐስር ሰላት ወቅት ወይም በነቢዩ ዘመን ተባለ። አላ ኩሊ ሃል አላህ በፈለገው መማል ይችላል። የሰው ልጅስ ከአላህ ውጭ በማንም መማል አይፈቀድም። እናቴ ትሙት፣ አባቴ ይሙት፣ ነቢያችን ሸሆቹን የዘመኑ ደግሞ ከፊት ሲትፋኝ ምናምን ይሄም አይፈቀድም። መማል ካለበት አንድ ሰው በማን ይማል? በአላህ። አላህ ግን በፈለገው ወዱሃም ይላል ወለይሊ ወልቀመሪ፣ በፈለገው መማል ይችላል አላህ። የሰው ልጅ ግን ከአላህ ውጭ በማንም መማል አይችልም። አላህ ደግሞ ምን ነው የሚናገርበት ቀጣዩ ጉዳይ ከባድ ነው። ኢነል ኢንሳነ ለፊ ኹስር አለ። የሰው ልጆች እኮ ኪሳራ ውስጥ ነው ያሉት። ነጠላቸው። ኢለ ለዚነ አመኑ፣ እነዛ ማመን በሚገባቸው ነገር ላይ ያመኑ፣ ወዐሚሉ ሷሊሓት፣ መልካም ስራን የሰሩ። መልካም ስራ ብዙ ነው የሰሩ። ወተዋሰው ቢልሐቅ፣ በሐቅ ነገር የተመካከሩ። ዑለማዎቹ ስለ ኢስላም፣ ስለ ዳዕዋ፣ ስለ መሳሰሉት ነገር መነጋገር፣ መመካከር። ወተዋሰው ቢሰብር፣ በትዕግስትም የተመካከሩ። ለዚህ ነው ኢማሙ ሻፊዒ ረሕመቱላሂ ዐለይህ አንድ ኪታባቸው ላይ ምናሉ? አላህ ከዚህ ሱራ ለውላ ማ ኡንዚለት ሱረቱን፣ አላህ ከዚህ ሱራ ውጭ ሌላን ሱራ ባያወርድ ኖሮ ለከፈትሁም፣ በበቃቸው ነበር። ምንድነው አውርደዋል እንጂ ባያወርድ ኖሮ እች ሱራ በቂ ነበረች። ቀደምቶቹ ሰለፎቹ ሰሃቦች ሲገናኙ እችን ሱራ ይቀራሩ ነበረ፣ ትልቅ መልእክት ስላላት። ስለዚህ ጊዜያችንን በአግባቡ እንጠቀም፣ የተሰጠን እድል እንጠቀም። ፋተ ወፋት፣ ያለፈው አልፏል፣ የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ናት። ያን እድልን መጠቀም፣ በተሰጠህ እድል መጠቀም። እንዳልኳችሁ ገንዘብ ሰጠ አላህ መጠቀም። አይ ቆይ ምናምን አትበል። አንዱ ሐጅ 24,000 ብር ሲደረግ ቆይ 2,000 ብር ላጠራቅም ብሎ ያጠራቅማል አሉ። 2,000 ብር ምን ሊያደርግ? ሐጅ ሊያደርግ። ከዛ ጓደኛው ምንድነው የምታደርገው አሉ። አይ ሐጅ ላደርግ 2,000 ብር እያጠራቀምኩ አመት ሲሞላ 24,000 ይሞላል እሄዳለሁ አለ። አላህ ሁሉ ሀብት ሰጥቶ እኔ አንተ ሀብት ቢኖረኝማ ወዲያው ነበር የሚሄደው። እንደው አልሐምዱሊላህ ብላ አትልም እንዴ? ነገ እኮ ዋስትና የለም በአንተ እጅ አይደለም ነገ አለ። አይ ብዙ ነው አጠራቅሜ ካልሆነ። ይህ ጓደኛው ነው ታሪኩ የሚነግረኝ። አላህ የዚህን ሰው ንብረት በፈለገው መንገድ አጠፋበት። ወፍጮ ቤቶች ነበሩ፣ በቃጠሎ መኪና በመገልበጥ ብቻ ወደመበት። ይህ ሰው ምን ይቆጭ ነበር? ምን ነው ሐጅ ባደረኩ ይል ነበር። ስለዚህ የሆነ በሰጠ ሰዓት ላይ እድል ላይ ማንኛውም ነገር መጠቀም፣ አላህ ፉርሳውን ሲሰጥህ ያንን ፉርሳ መጠቀም ነው። ላናገኘው እንችላለን። ለነገው ቦታ ቤታችን ማዘጋጀት ያው ጭንቀታችን መሆን ያለበት። በቃ ጭንቀታችን ነገ ቀብር ስገባ ልክ ስሞት ስሜ ይቀየራል። የሁሉም ስም ጀናዛ አይደል ሬሳ ነው የሚባለው፣ ስም ይቀየራል። ሱብሃንአላህ። ይህ ሰው ታዲያ እንዴት በጊዜው እንዴት ይባክናል? ይህ ሰው ስሙ የሚቀየር አካል እንዴት ይኩራራል? ስሙ የሚቀየር አካል እንዴት በጊዜው ይቀልዳል? ስለዚህ ጊዜያችን ቀላል ወቅት አይደለምና እንጠቀምበት ለማለት ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ሱብሓነሁ ወተዓላ እዚሁ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንድንሰብስበን መጨረሻችን አላህ ያሳምርልን። በጊዜያችን በአግባቡ የምንጠቀም አላህ ያድርገን። እንደው ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነናስ ያሉት ሐዲስ አለ። ሰዎች ከሁለት ኒዕማ በጣም የዘነጉ ናቸዋል። ሁለት ኒዕማ ምን? አሲሐቱ ወልፈራሁ፣ ጊዜንና
ጤንነትን በጣም ይዘነጉታል። ትልቅ ኒዕማ ነው፣ ይዘነጉታል አሉ። እንደው እነዚህን ኒዕማዎች አላህ ሰጥቶን የምንጠቀም አላህ አድርገን፣ በአግባብ የምንወጣ አላህ አድርገን፣ መጨረሻችን አላህ ያሳምርልን። እንደው ከድንገተኛ አደጋ አላህ ይጠብቀን። አገራችንን ሰላም አላህ አድርግልን። በላውን አላህ ያንሳልን። እንደው በእኛ ወንጀል ብዙ በላይ የመጣ ነው። አላህ ወንጀላችን ይቅር በሉን። በላውን አላህ ያንሳልን። ሰላም አላህ አድርገን። አንድነታችን የእውነት አንድነት አላህ አድርግልን። እዚህ ቤት ሰብስቦናል። ነገም ጀነተል ፊርደውስ እንድንሰብስበን፣ በዱንያ ላይ አረፋ ላይ አላህ ይሰብስበን፣ ሐጅ ላይ ይሰብስበን። የታመሙብን ቤተሰቦቻችን አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። በየሆስፒታሉ የተፈተነውን አላህ ይፈውሰው፣ አላህ ያሽራቸው። እንደው እንደኛው መስጊድ መጥተው ማዳመጥ የሚፈልጉ የሚጓጉ ብዙ ወንድም እህቶች አሉ። አላህ ይፈውሳቸው። ውጭ ሀገርም ሆኖ ከቤተሰቦቻችን እንዴት እንገናኝ ምን ይዘን ያሉ አሉ። አላህ ሁሉን ነገር አመቻችቶላቸው ከቤተሰቦቻቸው ጋር በሰላም አላህ ያገናኛቸው። የእኛንም መጨረሻ አላህ ያሳምርልን። ወላጆቻችን ከመልካም ስራ ጋር ከጤና ጋር ከአፍያ ጋር እድሜያቸውን አላህ ያርዝምልን። በእነሱ ኸይር ነገር ሰርተን ተጠቅመን ጀነትን የምናገኝ አላህ ያድርገን። ያላገቡ ወጣቶችን አላህ ይዳራቸው። ለሴቶችም ሷሊህ ባል ለወንዶችም ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ብዙ ዓመት ትዳር ላይ ተቀምጦ ልጅ ያጣውን አላህ ልጅ ይለግሰው። የሁላችንም መጨረሻ አላህ ያሳምርልን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فاشغله بنفسه. اللهم نجنا من بطش الظالمين. اللهم انصر من نصر الدين واخذل من خذل المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله.